አሁን በተጠናቀቀው በ23ኛው የዓለም ዋንጫ ጨዋታ ጀርመን ኩራሳውን አፈራርሳታለች ማለት ይቻላል። በምድብ 5 የሚገኙት ጀርመንን ከኩራሳው ያገናኘው ጨዋታ በጀርመን 7-1 አሸናፊነት ሲጠናቀቅ ሁለቱ ሀገራት ባደረጉት ጨዋታ ጎሎቹ ማስቆጠር የቻሉት ተጫዋቾች በስድስተኛው ደቂቃ ፍሎሪያን ቨትስ አመቻችቶ ያቀበለውን ኳስ ሉካስ ንሜንቻ ለሊድስ ዩናይትድ የሚጫወተው ሉካስ ንሜንቻ ግሩም ጎል አስቆጥሮ ጀርመኖችን መሪ ሲያደርጋቸው በ21ኛው ደቂቃ ኮሜሲያኖ ማራኪ ጎል አስቆጥሮ ኩራሳዎችን አቻ ቢያደርጋቸው በ38ኛው ደቂቃ ሊሮይ ሳኔ ከማዕዘን ያሻገረውን ኳስ ኒኮ ሾልተርቤክ በግንባሩ ሁለተኛውን ጎል ሲያስቆጥር በ45 ሲደመር አምስተኛው ደቂቃ ወይም ከረፍት በፊት በተጨመረው አምስተኛው ደቂቃ ላይ ካይ ሉካስ ሃቨርት የተገኘውን ፍጹም ቅጣት ምት ወደ ጎልነት በመቀየር ጀርመኖች የመጀመሪያውን 45 ደቂቃ ወይም የመጀመሪያውን 45 3-1 እየመሩ ወደ መልበሻ ክፍል አመሩ። ከረፍት መልስ በ47ኛው ደቂቃ ከጆሹዋ ኪሚክ የተቀበለውን ኳስ ጀማል ሙሲሊያ ሲያስቆጥር በ73ኛው ደቂቃ ከዴኒዝ ኡንዳቭ የደረሰውን ኳስ ናትናኤል ብራውን ሲያስቆጥር በ78ኛው ደቂቃ ከጆሹዋ ኪሚክ የደረሰውን ኳስ ዴኒዝ ኡንዳቭ ወደ ጎልነት ሲቀይራት ሰባተኛውንና የመጨረሻውን ጎል ያስቆጠረው በ88ኛው ደቂቃ ከዴኒዝ ኡንዳቭ የደረሰውን ኳስ ካይ ሉካስ ሃቨርት ወደ ጎልነት በመቀየር ጀርመን ጨዋታውን 7-1 እንድታሸንፍ ያደረጉ ተጫዋቾች ናቸው። በዚህ ጨዋታ ላይ ካይ ሉካስ ሃቨርት 2 ጎሎችን ሲያስቆጥር ዴኒዝ ኡንዳቭ 2 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ሌላኛው የባየር ሚዩኒክ ተጫዋች ጆሹዋ ኪሚክ እሱም በተመሳሳይ 2 ለጎል የሚሆኑ ኳሶችን አመቻችተው አቀብለዋል። ጀርመን 7-1 በሆነ ውጤት ኩራሳውን ደምስሳታለች ማለት ይቻላል። እዚህ ጋር አጠቃለልን። ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። በሌሎች መረጃዎች እስከምንገናኝ መልካም ቆይታ